በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 7 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ያዕቆብ ዘስሩግ በቤተ ክርስቲያን ታሪክ በደራሲነታቸው በወንጌል አገልግሎታቸውና በቅድስናቸው ከተመሰከረላቸው አበይት ሊቃውንት አንዱ ቅዱስ ያዕቆብ ዘስሩግ ነው። ሊቁ የተወለደው መጋቢት 27 ቀን በ433 ዓ.ም ሲሆን አገሩ ሶርያ ነው። ወላጆቹ ክርስቲያኖች፣ ለዚያውም አባቱ ሊቀ ካህናት ነበር። ቅዱስ ያዕቆብ ገና በልጅነቱ ጀምሮ ጸጋ እግዚአብሔር የጠራው ነውና በብዙ ነገሩ የተለየ ነበር። አንድ ቀን በዕለተ ሰንበት ገና በ3 ዓመቱ እናቱ አቅፋ ወደ ቤተ መቅደስ ወሰደችው። ምዕመናን ቅዱስ ሥጋውና ክቡር ደሙን ሲቀበሉ ሕፃኑ ያዕቆብ ይቆርብ ዘንድ ቀረበ። ሊቀ ጳጳሱ ደሙን በዕርፈ መስቀል ሊያቀብለው ሲል መልአኩ መጥቶ በጽዋው ጋተው አለው። የጌታን ደም በጽዋ ቢጠጣ ምስጢር ተገለጸለትና አንሰ እፈርህ ሰለስተ ግብራት፣ እኔስ 3 ነገሮች ያስፈሩኛል ሲል አሰምቶ ተናገረ። ጳጳሱና ሕዝቡ ወደ ሕፃኑ ያዕቆብ ቀርበው ምን አሉት? እርሱም አንደኛ ነፍሴ ከሥጋዬ ስትለይ፣ ሁለተኛ ቅድመ እግዚአብሔር ለፍርድ ስቀርብ፣ ሦስተኛ ከፈጣሪ የፍርድ ቃል ሲወጣ አላቸው። ያን ጊዜ ሕዝቡና ሊቀ ጳጳሳቱ እግዚአብሔር በዚህ ሕፃን አድሮ ዘለፈን እያሉ ለንስሐ በቅተዋል። ቅዱስ ያዕቆብ 7 ዓመት ሲሞላው ይማር ብለው ወደ ጉባኤ አስገቡት። በ5 ዓመታት ብሉይ ከሐዲስ ጠንቅቆ በ12 ዓመቱ ሊቅ ሆኗል። በዚህ ወቅት የነበሩ ታላላቅ ሊቃነ ጳጳሳት ወደ እርሱ ተሰብስበው እንግዳ ድርሰት ድረስልን፣ አዲስ ምስጢር ንገረን አሉት። እርሱ ግን ሲቻለው ስለ ትሕትና አልችልም አላቸው። እንግዲያውስ ትንቢተ ሕዝቅኤልን ተርጉምልን ቢሉት በአጭር ታጥቆ አመስጥሮላቸው ተደስተዋል፣ ፈጣሪንም አመስግነዋል። ቅዱስ ያዕቆብ ከዚህ በኋላ ወደ ገዳም ገብቶ ትሕርምተ አበውን፣ ዕጸበ ገዳምን፣ ሕይወተ ቅዱሳንን በተግባር ተምሯል። በድንግልናው ጸንቶ ጾምና ጸሎትን እያዘወተረ ኑሯል። በፈቃደ እግዚአብሔር የስሩግ በኤፍራጥስና ጤግሮስ ወንዞች መካከል የምትገኝ የሶርያ ግዛት ናት ኤጲስቆጶስ ሆኖ ተሹሟል። በዘመኑም የ451ን የኬልቄዶን ጉባኤ አውግዟል። ብዙ መናፍቃንን ተከራክሮ ምላሽ አሳጥቷል። በወንጌል አገልግሎት መልካም እረኝነትን አሳይቷል። ዛሬ የምንገለገልበትን መጽሐፈ ቅዳሴውን ጨምሮ በርካታ መንፈሳዊ ድርሰቶችን ደርሷል። በመጨረሻም ከብዙ የተጋድሎና የቅድስና ዓመታት በኋላ በተወለደ በ72 ዓመቱ በ505 ዓመተ ምህረት በዚች ቀን አርፏል። አንዳንድ ምንጮች ደግሞ ሰኔ 27 ቀን እንዳረፈ ይናገራሉ። ቅዱስ ያዕቆብ በስሩግ ለቤተ ክርስቲያን የቁርጥ ቀን ተወዳጅ ልጇ ነውና በእጅጉ ታከብረዋለች። አምላከ ቅዱሳን ከታላቁ ሊቅ በረከት ይክፈለን። ሰኔ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ያዕቆብ ዘስሩግ፣ ቅዱስ ብሩክና አሸናፊ አባ በስኪሮን ታላቅ ሰማዕትና ባለብዙ ተአምራት ነው። 16,000 ሰማዕታት በአንድ ቀን የተገደሉ። የእመቤታችን ቤተ ክርስቲያን የተከፈተበት በዓል ከ1000 ዓመታት በፊት ምስር ካይሮ ውስጥ። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት። ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ አርሲመትሪዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። ወስብሐት ለእግዚአብሔር ለወልድ
ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት